ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን፣ ክብርን እንሰጥሃለን። ተባረክ፣ ከፍ በል እንልሃለን። አንተ ትልቅ ኃያል ብርቱ አምላክ ነህና ተመስገን። ወደ ማኅተመና ቀድሰህ መርገማችንን ወስደህ በቁስልህ ፈውሰህን በዚች ማለዳ ደግሞ ይህንን ውብ ማለዳ ስለሰጠን እናመሰግንሃለን። የሰጠንን ቃል ደግሞ ትባርክልን ዘንድ ታስተምረን ዘንድ ዓይኖቻችንን ትከፍት ዘንድ በዚህ በመጨረሻው ዘመን የቃልህን ሐሳብና ፈቃድ በሕይወታችን ይፈጸም ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉን ላንተ ክብር ሰጠን። ይህንን ቃልህን ባርክልን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት የጀመርነው የኤፌሶን መጽሐፍን ምዕራፍ 2 ነበረ። በትናንትናው ዕለት ከ1 እስከ 2 ያለውን ክፍል ተመልክተናል። እኛ ምን አይነት ሰዎች እንደነበርንና ክርስቶስ ደግሞ ምን እንዳደረገልን ለማየት ሞክረናል። እንግዲህ በኤፌሶን ምዕራፍ 2:1 እና 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱ በዚህ ዓለም እንዳሉ ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊቱ ተመላለሳችሁባቸው ይላል። እንግዲህ ምን ነበርን ይላል? ሙታን ነበራችሁ ይለናል። ሙታን የነበርን ሰዎች በክርስቶስ ሕይወት አግኝተናል። ሕይወትን ያገኘንበት ሰፊ የሆነ ምስጢር አለው። ምናልባት አንዳንድ ሰው ያልከፈለበት ዕቃ ርካሽ ይመስለዋል። ያልከፈለበት ነገር ውድ እንደሆነ ላያቅ ይችላል ስላልከፈለበት። ለምሳሌ አንድ ዕቃ በውድ ዋጋ ብትገዙ ላባችሁን ጠብ አድርጋችሁ ሰርታችሁ ያንን ዕቃ ብትገዙ ለዛ ዕቃ በቂ ጥበቃና ጥንቃቄ እንክብካቤም ታደርጋላችሁ። ለምን? ዋጋ ስለከፈላችሁበት ነው። ብዙ ጊዜ በብዙ ክርስቲያኖች ወንድሞችና እህቶች ክርስትና ሲቀልባቸው ያለው ለምንድን ነው ብዬ ሳስብ ዋጋ ስላልከፈሉበት ነው። በተለይ ደግሞ እኛ ዋጋ መክፈል እንወዳለን። የሆነ ነገር ካላደረግ የዳን አይመስለንም። የሆነ ነገር ካላደረግን ከጥፋት ያመለጥን የእግዚአብሔር ልጆች ራሱ የሆንን አይመስለንም። ምክንያቱም መክፈል እንወዳለን። ከፍለን የሆነ ነገር አድርገን የሆነ ነገር ሰርተን ያ ነገር የኛ የሆነ ይመስለናል። ነገር ግን አይደለም። በበደላችን ሙታን በነበርን ጊዜ ኢየሱስ ክርስቶስ ነው የከፈለልን። ኢየሱስ ክርስቶስ ነው ዕዳችንን ከፍሎ የቁጣ ልጆች የነበርነውን የጥፋት ልጆች የነበርነውን በዚህ ዓለም ለሚሰራ በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊቱ የተመላለስን የጥፋት ልጆች ነበርን። ከዛ ጥፋት ውስጥ ነው ኢየሱስ ክርስቶስ መዞ ኢየሱስ ክርስቶስ ዋጋ ከፍሎ ያወጣን። ይህንን ልንረዳ ያስፈልጋል። ዛሬ ቀጣዩን ምዕራፍ 3ን
ከዚሁ ጋር ተያያዥነት ያለው ክፍል ነው እንመለከታለን። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንን የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊቱ እንኖር ነበረ። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንግዲህ በደንብ ልብ ብላችሁ ተመልከቱ ይህንን ቃል። ብዙ ጊዜ እግዚአብሔርን ቃል ስናነብም ሆነ ስናጠና በደንብ ማስተዋል ይጠይቀናል። እንግዲህ በእነዚህ በዲያብሎስ ልጆች መካከል የነበርን እኛም የሱ ልጆች የነበርን ነን። እኛ ሁላችን ምንድነን አለ? የሥጋችንን ፍቃድ እያደረግን እንኖር የነበርን ነን። የሥጋችንን ፍቃድ የእግዚአብሔርን ፍቃድና ሐሳብ ሳይሆን የሥጋችንን ፍቃድ እያደረግን እንመላለስ ነበረ። ክርስቶስ ኢየሱስ ያወጣን የሥጋን ፍቃድ ከማድረግ ወጥተን የእርሱን ፍቃድ እንድናደርግለት ስለፈለገ ነው። ለዚህ እኮ ነው ዛሬም አገልጋይ ነኝ እያሉ፣ ዛሬም የእግዚአብሔር ሰው ነኝ እያሉ፣ ዛሬም የእግዚአብሔር ልጅ ነኝ እያሉ የእግዚአብሔርን ሐሳብና ፍቃድ ሳይሆን የሥጋቸውን ሐሳብና ፍቃድ የሚያደርጉ እጅግ ብዙዎች ናቸው። እግዚአብሔር ግን ከዓለም ሲያወጣን፣ ከጨለማ ሲያወጣን፣ ወደ ብርሃን ሲያመጣን፣ ወደ ጽድቅ ከተማ ሲያመጣን፣ ወደ ፍቅሩ መንግሥት ሲያፈልሰን የሱን ሐሳብ፣ የሱን ፍቃድ፣ የሱን አጀንዳ እንድንፈጽም ነው እንጂ ለራሳችን ፍቃድማ ትናንት ኖርን እኮ። የራሳችንን ፍቃድማ በዛኛው መንደርና ሰፈር በነበርን ጊዜ እኮ አደረግነው። የፈለግነውን እያደረግን ያሻንን እየሰራን በፍቃዳችን እንመላለስ ነበረ። አንዳንዶችም ደግሞ በጨለማው ሐሳብና ፍቃድ በሱ አገዛዝ ስር ሆኖ አልፈናል። ከዛ ፍቃድ እኮ ነጥቆ ያወጣን፣ ከጨለማ ወደ ብርሃን ያሻገረን የራሳችንን ሐሳብና ፍቃድ ልናደርግ አይደለም። ዛሬ ቤተ ክርስቲያን ይህንን አይደለም የምትሰብከው። እኔ በጣም አዝናለሁ ወገኖቼ። ኢየሱስን ከያዝን ሁሉ ነገር ይከናወናል። ፈውሱም በእኛ ላይ ይሆናል፣ በረከቱም በእኛ ላይ ይሆናል፣ ጨለማውም ይመራል። የትኛውን ቋጠሮ ኢየሱስን ከያዝን ይፈታል። ዛሬ ግን ኢየሱስን ለቀን የሥጋችንን አምሮትና ፍቃድ ስለምናደርግ ነገሮች ሁሉ ለሰዎች ጨልሞ ሲታያቸው አያለሁ። ለምን ብለን እንጠይቃለን። ለምን መልስ አይኖረውም? ለምን መልስ የሚኖረው ኢየሱስ ክርስቶስን ስንይዝ ብቻ ነው። የእሱን ፍቃድና ሐሳብ ስናደርግ ብቻ ነው። ከሥጋችንና የልቦናችንን ፍቃድ ከማድረግ ስንወጣና የእግዚአብሔርን ሐሳብና ፍቃድ ማድረግ ስንጀምር የእግዚአብሔር እጅ በእኛ ላይ ትመጣለች። ምክንያቱም ወገኖቼ እኛም ልጆቹ ነን፣ የእግዚአብሔር ልጆች፣ በደሙ የዋጀን የእግዚአብሔር ልጆች ነን። እግዚአብሔር አያዳላም። የሰው ፊት፣ የሰው እጅ፣ የሰው ዓይን እንድናይ አይፈልግም። በእርግጥ ልክ ነው። ራሳቸው ማይጸልዩ በሰው ጸሎት የሚኖሩ ብዙዎች ናቸው። ነገር ግን በማላጅ ጸሎት ይሰማል ብለን የምናስብ ከሆነ እኛ ልጅነታችንን ሽረን ወይም ልጅነታችንን አምነን ስላልተቀበልንና ልጆች መሆናችንን ስለካድን ሊሆን ይችላል። ለዚህ ነው እኮ የሥጋችንና የልቦናችንን ፍቃድ እያደረግን እስቲና ፓስተር ጸልይልኝ፣ ና ወንጌላዊ ከሌ ጸልይልኝ የምንለው። ወገኔ ለወንጌላዊ ከሌም፣ ለፓስተር ከሌም፣ ለነቢይ ከሌም፣ ለሐዋርያ ከሌም፣ ለአንተም ለአንቺም እግዚአብሔር እኩል ነው። እኩል ዓይን ነው የሚያየው። አንድ አባት ነው ያለን። ልጆቼ ብሎ ነው የጠራን። ነቢይነት፣ ሐዋርያነት፣ ፓስተርነት፣ ወንጌላዊነት፣ አስተማሪነት ሕዝብን ለማገልገል የተሰጠ ስጦታ እንጂ ከምእመን በላይ የመሆኛ
ወይም ደግሞ እኛ ካልጸለይንላችሁ አይሰማም፣ እኛ ካላልን አይሆንም እንደሚሉት የስህተት አስተማሪዎችና ነቢያቶች አይደለም። እናንተ የእግዚአብሔርን ፍቃድ ማድረግ ስትጀምሩ እግዚአብሔር በእናንተ ሕይወት ውስጥ መስራት ይጀምራል። የልቦናችሁን ፍቃድ እያደረጋችሁ በሥጋችሁ ምኞት በፊቱ እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን ግን አይደለንም። አሁን ግን በክርስቶስ ኢየሱስ ነፃ ወጥተናል። የአዳምና የሔዋን ልጆች ነበርን እኮ። የመጀመሪያው የእግዚአብሔር ቁጣ ያረፈው በእነሱ ላይ ነው። የዛ የቁጣ ዘሮች ነበርን። በስጋችን በደማችን የኃጢአትን ሞትን ተሸክመን እንሄድ የነበርን ሰዎች ነን። አሁን ግን በክርስቶስ ኢየሱስ ደም ታጥበን የኃጢአት ግርግዳ ፈርሶ ሞታችን ተሽሮ ወደ እግዚአብሔር መንግሥት መግባት ያገኘን የእግዚአብሔር ልጆች ነን። ወገኖቼ ልጆች ነን። ልጆች ከሆን ደግሞ ወራሾች ነን። ልጆች ከሆን ደግሞ እግዚአብሔር ሰላም፣ የእግዚአብሔር ፍቃድ፣ የእግዚአብሔር ሐሳብ በእኛ ውስጥ ይሠራል። አሁን የቁጣ ልጆች አይደለንም። ስለዚህ እግዚአብሔር ፍቃዱን እንድናደርግ ይፈልጋል። እግዚአብሔር ፍቃድ በእኛ ሕይወት ውስጥ እንዲገለጥ ይፈልጋል። የእግዚአብሔር ፍቃድ በእኛ ኑሮ ውስጥ እንዲገለጥ ይፈልጋል። ፍቃዱን እንድናደርግ ይፈልጋል። በድሮ ኑሯችን፣ በድሮ አስተሳሰባችን፣ በድሮ አመለካከታችን፣ በድሮ እይታችን ልንመላለስ አይገባም። ይህ ዘመን ክፉ ነው። አዎ አውቃለሁ፣ ክፉ ነው። ክፉን ግን ማሸነፍ የምንችልበት የልጁ የኢየሱስ ክርስቶስ ስምና ደሙ መንፈሱ ከኛ ጋር አለ። የክፉን ሥራ አፍርሰን የክፉን ሥራ አሸንፈን ድል ነስተን መራመድ የምንችልበትና የእግዚአብሔርን ሐሳብና ፍቃድ እያደረግን በልጁ በኢየሱስ ክርስቶስ ጸጋና ኃይል እየተመራን በአሸናፊነት መራመድ የምንችልበት ጸጋና ኃይል በእኛ ላይ አለ። ወገኖች ምክንያት ልንሰጥ አንችልም። የሰይጣን መልእክተኞች የሆኑ ግን ቤተ ክርስቲያን ውስጥ ሾልከው የገቡ ግን ያለኛ ፍቃድ እግዚአብሔርን ማግኘት አትችሉም ወደሚልበት ደረጃ መድረሳቸውና እኛ የጸለይንበት፣ እኛ የቀመምነው፣ እኛ ያጣፈጥነው፣ እኛ የጋገርነውን ስትወስዱ ብቻ ነው ብለው የሚሉ ሐሳቾች፣ ሐሳዊ መሲህ ልጆች ናቸው። ምክንያቱም እግዚአብሔር የሁላችንም አባት ነው። ክርስቶስ ለሁላችንም እኩል ነው የሞተው። ሁላችንም እኩል ነው በደሙ ያጠበን። ለሁላችንም አባታችን ነው። ሁላችንም ስንጸልይ ይሰማል። ምክንያቱም ግድግዳው ፈርሷል። አሁን ሊከለክለን የሚችል ኃይል የለም። ራሳችንና ፈቃዳችንን ለአውሬው አገልጋዮች ካልሰጠን በስተቀረ ሊከለክለን የሚችል ምንም አይነት ነገር የለም ወገኖቼ። ስለዚህ እግዚአብሔርን ፍቃድ እናድርግ እላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት ከጎናችን ሆናችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። አንተ ታላቅና ኃያል ብርቱ አምላክ ነህና ስለ ሁሉ ነገር እናመሰግንሃለን። እግዚአብሔር ሆይ ቃልህን ስላስተማርከን፣ ዓይኖቻችንን ስለከፈትክ፣ በዚህ በዘመን መጨረሻ ከኛ ጋር ልትሆን ስለወደድክ፣ እጅህን ስለዘረጋህልን፣ አቅም ጉልበት ስለሆንከን እናመሰግንሃለን። አሁንም ወገኖቼንም እኔንም እንድትረዳን እንድታግዘን
በዚህ ጨለማ ዓለም ውስጥ ብርሃን ሆነን ማለፍ እንድንችል ኃይልና ጉልበት እንድትሰጠን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ክብሩን ላንተ ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።